ትላንት እንዳየነው ሁላችንም ሜሪና እንዲሁም ደግሞ ማን ነበረች ስሟ ሄርሜላ ማለት ነው። እሷ ተገናኝቶ ያደረጉት ወይም ደግሞ የነበረው ቆይታ አይታችኋል ብዬ አስባለሁኝ። በዛን ሰዓት ደግሞ እኔም እንዴ ግን እስካሁን የት ሄዳ ነበር ሜሪ ማለት ነው? እስካሁን የት ሄዳ ነበር? አሁን ደግሞ አብርሽና እንዲሁም ደግሞ ያቺ ሄርሜላ በቃሽኝ ወይም ደግሞ በቃ ግድ ሆኖብኝ ነው እኔ ምንም ማድረግ አልችልም ሲላት በዛን ሰዓት እባክህን ምን ሆንከ ወይም ደግሞ የሆንከውን ንገረኝና ከዛም በኋላ ትሄድም እንደሆነ ትሄዳለህ። እኔ ምንም ካንተ ደስታ ይበልጥ የሚያስደስተኝ ነገር የለም፣ ግን አሁንም ድጋሜ እንዳትጎዳና አሁንም ድጋሜ ልብህ እንዳይሰበር ብዬ ነው። ለኔ ችግር የለም እኔ ያኔ ለኔ ፈጣሪ አለልኝ ብቻ አንተን እንዳይከፋህ ብዬ ነው እያለችው እንዲሁም ደግሞ አብርሽን በቃ አይ እስቲ እያላ ሆድ እየባሰው ተለያይቶ ነበር ማለት ነው። ከዛን ይቺ መጣች ማለት ነው። ማነት ሜሪ ማለት ነው። ሄርሜላ ላይ አሁን ሜሪ የምትሄድበትና እንዲሁም ደግሞ ሄርሜላን የምትጠይቅበት ምክንያት አንድም አለ ብዬ አላስብም። በነገራችን ላይ ለምን ብትሉ አንድ ላይ ቢሆኑ ምንም አይሆን፣ ነገር ግን ደግሞ ስለተለያዩ ማለት ነው። ይሄም ደግሞ የተፈጠረው ወይም ደግሞ ሜሪ በማን ተልኮ ይሆናል? የሆነ ሰው ሊኳት ይሆናል ወይስ ደግሞ እንዴት ነው እያልኳችሁ ነበር። ምናልባት ሰምታችሁ ከሆነ ማለት ነው። ግን አሁን ሳስበው ሩታና እንዲሁም ደግሞ ሜሪ የሆነ ጊዜ አንድ ላይ ነበሩ አይደል? ታስታውሱ እንደሆነ ዱባይ ከመሄዳቸው በፊት የነበረውን ጭቅጭቅ ምናልባት ያኔ አንዳንዶቻችን የዛሬውና እንዲሁም ደግሞ የትላንቱን ብቻ ነው እንትን የምንለው እንጂ ያለፈውን ማለት የባለፈውን ወደፊት አምጥተን አናስበውም ማለት ነው። የባለፈው አልፈዋል፣ በቃ ወሬ ተረስተዋል። አሁን እንዲሁም ትላንት የተደረገው ብቻ ነው የምናውቀው ማለት ነው። ይሄም ማለት አሁን ምን ሊላችሁ ነው? አትርሱ የዛኔ የነበረውን ጭቅጭቅና የነበረውን እንትን ማለት ነው። አሁንም ዞሮ ዞሮ ነገሩ ወደዛ እየተሽከረከረ እየሄደ ነው፣ እንደ መጀመሪያው ማለት ነው። ዱባይ ከመሄዳቸው በፊት የነበረውን ጭቅጭቅ አሁንም እየጀመረ ነው እንዴ ብዬ ነው ማስበው እኔ። ሜሪ ከሩታ ሳትማከርና እንዲሁም ደግሞ ሩታን ሳታማክራት ምንም ነገር የምታደርገው ነገር አለ ብዬ አላስብም። ሲጀመርም ደግሞ ጥፋተኛዋ አሁን ሜሪ ራሷ እንጂ ሄርሜላ አይደለችም። ሄርሜላ ከአብርሽ አንድ እያሉ ቢሆን ችግር የለውም። አሁን ሄርሜላና አብርሽ ስለተለያዩ አሁን ላይ ወደ ሄርሜላ ሂዶ መጮህና ሄርሜላን በጥፌ ማለት ተገቢ ነው ብዬ አላስብም። ምናልባት አንዳንድ የምታሽቃብጡ እናንተ አላችሁ። የምታሽቃብጡ እናንተ ምናልባት ለእናንተ ትክክል ሆኖ ሊታያችሁ ይችላል ሜሪ ያደረገችው ነገር። እኔ ላይ ግን ትክክል ነው ብዬ አላስብም። ምክንያቱም እውነታውን ወይም ደግሞ እንቅጭዋን ካወራን ማሽቃበጡን ምናምኑን በጎን አድርገነው ማለት ነው ሄርሜላን የምትወቅስበት ምክንያት አሁን አላ ብዬ አላስብም። ሜሪ ማለት ነው በምንም ምክንያት ሄርሜላን ልትወቅሳት አትችልም። መጀመሪያው ነበር ወይንም ቀደም ብሎ መምጣት፣ አሁንም ደግሞ ወይን ወደ ኋላ ሳብ ብሎ ምናልባት እነዚህ ልጆች ይጨምሩ ይሁን። አሁን ያኔ እንትኑን ምንድነው ተያዘ ተባለውን ምን ነበር ፋይል ካጠፋው በኋላ ያው መጀመሪያው ተናግሯል አብርሽ ማለት ነው። ምን ብለዋል? እኔ ወድጄ ወይም ደግሞ ፈልጌ አይደለም ያኔ ካንቺ የሚለየው ነገር ግን ግድ ሆኖብኝ ነው። ስለዚህ በቃ እዚህ ጋር ይበቃናል እያላ ነበር። ይሄ ማለት ደግሞ ወድጄና ፈቅጄ አይደለም ማለቱ ወደ ሄርሜላ ይመለሳል የሚለው ጥርጣሬ አለብን በሁላችንም ማለት ነው። ያኔ የዛኔ እንደዛ ስላለ አሁን ለታ ደግሞ ሜሪ ወደ ሄርሜላ ሄዳ ሄርሜላን እንደዛ ማድረግ ተገቢ ነው ብዬ አላስብም። ግን ሳስበው ከሩታ ተመካክሮ ነው የሚመስለኝ። ሩታን ሳታማክርና ሩታን ሳትጠይቃት ታደርጋለች ብዬ አላስብም። ሲጀመርም ደግሞ እንትና ማን ነው የሩታን ማለት የአብርሽን እህት ተናግራለች ትላንት ማለት ነው። ሲመጥቀስ አልፈልግም ብትልም ንግግሩ ግልጽ አማርኛ ነው ማለት ነው። ሲመጥቀስ ግዴታ የሚያስፈልገው ነገር የለም። ስለዚህ የተናገረችው የአብርሽን እህት ያኔ ወደ ሩታ እያመጣች አንዳንድ ሰዎች እያለች ስታወራ የነበረው ብዙዬን ነበር ማለት ነው። ይሄም ደግሞ ግዴታ ሲሟን መጥራት ወይም ደግሞ ሲሟን መጥቀስ ያስፈልጋል ብዬ አላስብም። እሷም ደግሞ ያኔ አልጠቅስም ብትልም ነገሩ ግልጽና ግልጽ ስለሆነ ማለት ነው። ይሄም ማለት እስከዛሬ እውነት የአብርሽ እህት በጣም ጎበዝና ጀግና ናት ብዬ ነው ማስባት ብዙዬን ማለት ነው። ለምን ብትሉ አብርሽ ላይ
እንዲሁም ደግሞ ሩታ ላይ ብዙ ጊዜ ጭቅጭቅ አለ ማለት ነው። አሁን ብቻ አይደለም በነገራችን ላይ ይሄ ጭቅጭቅ የከረምነበት ወይም ደግሞ 2 ዓመት ተጨረስነበት ነው እኛም ስናያቸው። አሁንም ደግሞ በዚህ ጭቅጭቃቸው ሲመጡ ያም ሆነ ይህ ደግሞ እስከ ዛሬ ድረስ ያኖረችው ከሩታ ጎን እንጂ ከአብርሽ ጎን አይደለም። ሁላችንም እናውቀዋለን ይሄንን ነገር ማለት ነው። ግን ባለፈው ያደረገችውን ነገር በመናገሯ ነው እቺ ማናት ሜሪ ማጥታ እሷን ልትናገር የቻለችበት። እሷ ትክክል ናት፣ ሜሪ ናት እዚህ ጋር ጥፋተኛ ማለት ነው። ያኔ ያደረገችው ነገር አዎ በእርግጥ አብርሽም አድርገዋል። ነገር ግን እንደዛ ቪዲዮ ይዞ ይሄንን እንደዛ አደርጋለሁ የሚለው ነገር የለም። አስላን ሲጀመር በቃላቸው እኩል በእኩል እንጂ አብርሽ የሚያሳንስና ሩታ የምታሳንስ ነገር የለም። ይሄ ማለት ደግሞ በቃላቸው እኩል በእኩል ነው። ስለዚህ ሩታና እንዲሁም ደግሞ ይቺ ማን ነበረች ሜሪ የተሳሳታ ሁኔታ ወይም ደግሞ የተሳሳታ ቦታ አለው ነው ብዬ ማስበው። ሜሪም ሲጀመር እንዴት አይነት ጥሩ ነገር እንደሰራ ሩታ አድርጋ ሰው የሌላት አስመስላሽ እንደዛ ብላ ማውራቷ ተገቢ ነው ብዬ አላስብም። በነገራችን ላይ እኔ ስላልኩት ብቻ እናንተ የምትሉት ነገር የለም። እናንተም ስላላችሁ ብቻ ብዙ ጊዜ እንደዛ ይላለሁ። ለምን አንድ ብሎ የሚያሽቃብጥ አለ። አንዳንድ ደግሞ እንደኔ እውነቱን ከማውራት ወደ ኋላ የለም የሚሉም አሉ። እንደኔ እውነቱን የሚያወሩ ማለት ነው። ስለዚህ ምናልባት ለምታሽቃብጡ እናንተ ይሄ ቪዲዮ ያኔ የሆነ እንዴት ነው ልትሉ ትችላላችሁ። ውስጣችሁ ግን ነገሩን ሁላ ያውቀዋል ብዬ ነው ማስበው። የትኛውም ሴት ይህንን ነገር ስለመታደርገው አዎ ተበቃቅለዋል። ይህንን እናውቃለን። ሩታ መታሳንስ አብርሽም አያሳንስ። ይሄ ማለት ደግሞ ሁለታቸው እኩል በእኩል እየተበቃቀሉ እኩል በእኩል እየተመላለሱ ነበር ማለት ነው። ያም ሆነ ይህ ሜሪ ያደረገችው ነገር ሲጀመር ብቻዋን ወይም ደግሞ እንትን ብላ አይደለም ተመካክራ ወይም ደግሞ እዚህ እንደዛ ብሎ ነው ይመስለኝ ማለት። ለማንኛውም እናንተ ነው የምታውቁት። በነገራችን ላይ እኔ አልኩኝ ማለት እናንተ ትላላችሁ ማለት አይደለም። እንዳልኳችሁ እናንተ ማላችሁ ማለት ደግሞ እኔ ይለዋለሁኝ ማለት አልችልም። እኔ መቼም በሁለታቸው ጎን ያለውን ምንድነው ጥፋትና እንዲሁም ደግሞ ስህተት ነው የማወራው ማለት ነው። አንዳንዳችሁ አላችሁ አይናችሁን ጭፍን አድርጋችሁ ሩታን ብቻ ስለምትወዱ ወደ ሩታ አመዝናችሁ የምታደርገው ነገር በሙሉ ጥሩ ነው የምትሉ፣ አንዳንዶቻችሁ ደግሞ አብርሽን ብቻ የምትወዱ የአብርሽን ስህተት ድብቅ የምታደርጉ አላችሁ። እኔ እንደዛ አይደለሁኝም። መቼም እስከ ዛሬም እንደዛ አይደለሁኝም። ከዚህም በኋላ ግን እንደዛ አይደለሁኝም። መቼም እነዚህ ልጆች እናውቃለን አይለያዩም። ሊለያዩ አይደለም ግን የስራ ጉዳይ ሆኖባቸው ነው። ያም ሆነ ይህ ደግሞ ተመልካች ከሆነ ይቀር እንደ ተመልካችነታችን እያየ ነው ወይም ደግሞ ጥፋተኛውን አካል መውቀስ አለብን ብዬ አስባለሁኝ። በነገራችን ላይ በእያንዳንዱ ቪዲዮ ይህንን ሳይላችሁ አላልፍም። ምናልባት ቪዲዮ ካዳመጣችሁት ማለት ነው። ለማንኛውም ያ ትላንት ሄርሜላ እጅ ከማን ተልኮ ይመስላችኋል? እናንተ ገምቱ። ለማንኛውም ሁላችሁ አመሰግናለሁኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ በሌላ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።